እንድትፈወስ ጸሎት የተደረገላት ይመስል ያን ያህል ሲያሰቃያት የነበረው ህመም ወዲያውኑ ቢለቃትም መላ የውስጥ አካሏ ከውስጧ ተገልግሎ የወጣ ይመስል በላብ ተዘፍቃ ትንቀጠቀጥ ነበረ። እስካሁን ወገቧን ደግፋ ይዛላት የነበረችው ሃኒ ስለለቀቀቻት የዛፉን ግንድ ተደግፋ ጫን ጫን ትተነፍስ ጀመር። በዚህን ጊዜ የእንግዴ ልጁ ሙሉጭልጭ እያለ በእግሮቿ መካከል ሲወርድ ስለተሰማት ጎንበስ ስትል በእትብቱ ተሳስሮና በደም ተጨማልቆ በአጋዘኑ ቆዳ ላይ የተጋደመውን ሕፃን አየች። በትንሽነቱ እየተገረመች ሳለች የእግሮቹና የእጆቹ እንቅስቃሴ ደግሞ የበለጠ አስደነቃት። ፊቱን ወደ እሷ ባያዞርም ጭንቅላቱ ላይ ያሉት ጥቋቁር ፀጉሮቹ በግልጽ ይታዩታል። ወዲያውኑ ሃኒ ልጁን ከእግሮቿ መካከል አንስታ ስትይዘው ሴንታ ጉልበት አጣች እንጂ ልትነጥቃትም ፈልጋ ነበረ። አሮጊቷ ሕፃኑን በእጆቿ ይዛው ስታይ ከዚህ በፊት ያልተሰማት አይነት ስሜት ሰውነቷን ወረራት። ሕፃኑም በዚህን ጊዜ በኃይል ስላለቀሰ ልቧ የተሰነጠቀ መሰላት። ሃኒ የሕፃኑን የልቅሶ ድምፅ በመስማቷ ተደስታ በኃይል ትስቅ ጀመር። ከዚህ ቀደም አሮጊቷ እንደዚህ ስትስቅ ሴንታ ፈጽሞ አይታት አታውቅም ነበረ። እናም ልጄ እየሰማሽው ነው? ልክ እንደ አንበሳ እኮ ነው የሚጮኸው አለች ሃኒ ሳቋን ሳታቋርጥ። እትብቱ እስከሚቆረጥ ድረስ ሴንታን ስላላስቻላት ሕፃኑን ለማየት ቀስ ብላ ዞራለች። በዚህም ጊዜ ሕፃኑ በእንቢተኝነት አፉን በሰፊው ከፍቶ ሲያለቅስ ፊቱ ቀልቶና አይኖቹም ንብ የነደፋቸው ይመስል አባብጠው ነበረ። በተከፈተው አፉም ውስጥ ጥርስ አልባ የሆኑት ድዶቹ ይታያሉ። ከዚህ በላይ መታገስ ስላልቻለች ሃኒ ወንድ ነው እንዴ በማለት በከፍተኛ ጉጉት ጠየቀቻት። አሮጊቷም እየሳቀች አዎ ወንድ ነው አለችና ወዲያውኑ የሕፃኑ ሽንት እንደ ጀት ስለተወረወረ ሃኒ ተመልከቺ፣ በዚች ዓለም ላይ ለመጀመሪያ ጊዜ ሸናባት። በዚህ ቦታ ላይ የምትገኙ መናፍስት ሁሉ በዛሬው ቀን ደወል አንበሳ እንደተወለደ ምስክሮቻችን ናችሁ እያለች በደስታ ተፍነከነከች። ከዚያም ፊቱ በደም ተለውሶ የነበረውን ሕፃን ለሴንታ ሰጠቻትና አፍንጫና አይኖቹን ጠራርጊለት ስትላዘዘቻት፣ ሴንታም ከዚህ በኋላ ምንም ተጨማሪ ትዕዛዝ አላስፈለጋትምና ጊዜ ሳታባክን እንደወላድ ድመት አፉ፣ አፍንጫውና አይኖቹ ላይ የነበረውን ደም በምላሷ ላሰችው። ይህን አድርጋ እንደጨረሰችም በዚህ ተግባር ጥሩ ልምድ የነበራት ሃኒ ሕፃኑን ተቀበለቻትና እትብቱን ከሞንጎንጎ ዛፍ ልጣጭ በሰራችው ቀጭን ክር አስራ ስል በሆነ አጥንት ቆረጠችው። ከዛም እንደ መድኃኒት የሚጠቀሙባቸውን ቅጠላቅጠሎች ጠቅላላ በቀጭን ጠፍር እምብርቱ ላይ አሰረችው። ሃኒ ይህን በምታደርግበት ጊዜ ሴንታ ከማኅፀኗ በወጣው ፈሳሽና በደም በተጨማለቀው የአጋዘኑ ቆዳ ላይ ተቀምጣ ታስተውላት ነበረ። አስፈላጊውን ነገር ሁሉ አድርጋ እንደጨረሰች አሁን ጡት ለመጥባት ተዘጋጅቷል አለች በስራዋ የምርካት አይነት ስሜት ፊቷ ላይ እየተነበበ። ሃኒ በመጀመሪያ የሴንታን ጡት ጫፉን ጭምቅ አድርጋ ጣቷ ላይ በተንጠባጠበው ወተት የሕፃኑን ከንፈር ቀባቸው። ከዚህ የበለጠ ሕፃኑ ከሴንታ ጋር መተዋወቅ ስላላስፈለገው ወዲያውኑ ከጡቷ ጋር ተገናኝቶ መጥባት ጀመረ። ሴንታም ይህን ጊዜ ማኅፀኗ አካባቢ ይሰማት የነበረውን ህመም ረሳችው። ጨብጦት የነበረውን መዳፍ ቀስ ብላ አላቃ የገረጣውን መዳፉና ከሩዝ ፍሬዎች የሚያንሱትን ጥፍሮቹን እያስተዋለች እንዳለች ሕፃኑ አመልካሽ ጣቷን ለቀም አድርጎ ያዛት። ያልጠበቀችው ነገር ስለነበረ ልቧንም አብሮ ጨምድዶ የያዘው መሰላትና ደነገጠች። ረጠብ ብለው ጭንቅላቱ ላይ ተኝተው የነበሩትን ፀጉሮቹን ስትደባብሳቸው ስለደረቁና ቀና ማለት በመጀመራቸው አናቱ ላይ ያለው ትርታንም ለማየት ቻለች። ከጥቂት ጊዜ በኋላ መጥባቱን አቆሞ እቅፏ ውስጥ በጸጥታ ስለተጋደመ ፊቱ ምን እንደሚመስል ለማየት ጊዜ አገኘች። አሁን የበፊቱ ቁጣ ጠፍቶ ፈገግ ብሏል።
ካበጡት የአይን ቅንድቦቹ በስተቀር ፊቱ ከዚህ በፊት እንዳየቻቸው አራስ ልጆች አልተጨማደደም ነበረ። ግንባሩ ሰፋ ያለና ወደ ውስጥ ገባ ያለ ሲሆን አፍንጫው ግን ትልቅ ነበረ። ወዲያውኑ ማይክልን አስታወሰች። የእሱ አፍንጫ እንደዚህ አይነት እንዳልነበረ ታወሳት። የሲንከርቲኒ አፍንጫን እንደሚመስል አልተጠራጠረችም። ጮክ ብላ ልክ ነው፣ እውነተኛው የከርቲኒ ቤተሰብ አፍንጫ ይሄ ነው አለች። አሮጊቷ ፊት ለፊቷ ተንበርክካ ጭኖቿን እየጠራረገችላት ነበረ። የእንግዴ ልጇንም የዝሆን ጆሮ በሚመሳሰሉ ሰፋፊ ቅጠሎች ጠቅልላ በዛፍ ልጣ ስራ ከነበሩበት ራቅ ብላ ሄደችና ጣለችው። እንደተመለሰች ሕፃኑ ሴንታ ጭን ላይ ሆዱ ተነርቶና እግሮቹን አንፈራጦ እንቅልፍ እንደወሰደው ስላየች ኦዋን አሁን ብጠራው ፈቃደኛ ነሽ? እስካሁን መቼም ሕፃኑ ሲያለቅስ ሳይሰሙ አይቀርም በማለት ሐሳብ አቀረበች። ልክ ነሽ ሃኒ፣ እስካሁን እኮ ረስቼው ነበረ፣ ቶሎ ጥሪው አለች። ሽማግሌውን ከሕፃኑ ጋር ለማስተዋወቅ ባደረባት የጉጉት ስሜት ፈጠን ብላ እየተናገረች ማንኛውም ወንድ አራስ በሚያይበት ጊዜ ድፍረቱ፣ ቁራጥነቱና በአጠቃላይ ወንድነቱ ስለሚቀዛቀዝ ኦዋም ሀፍረት ይዞ ተራቅ ብሎ ስለቆመ ሴንታ ሽማግሌው አያታችን ጠጋ በል እንጂ በማለት አደፋፈረችው። እሱም በዚህን ጊዜ ቀረብ አለና የሚያንቀላፋውን ሕፃን በአንክሮት መመልከት ጀመረ። ምን አይነት ሰው የሚሆን ይመስልሃል? እንዳንተ ጀግናና የተዋጣለት አዳኝ የሚሆን ይመስልሃል? እያለች ሴንታ የሚለውን ለመስማት በመጓጓት ጥያቄዎቿን አከታተለች። ኦዋ ለጥያቄዋ ምንም መልስ ሳይሰጥ ሕፃኑን ማስተዋሉን ቀጠለ። ሐሳብም ስለገባው ግንባሩ ተኮሳተረ። ሕፃኑ ግን በእንቅልፍ ልቡ እየተዋራጨ መጮህ ስለጀመረ የጠቆረው ግንባሩ ተፈቶ እየሳቀ በዚህ ዕድሜ ሕፃን ልጅ ሲወለድ አያለው ብዬ ፈጽሞ አስቤ አላውቅም ነበረ አለና የሕፃኑን አንድ እግር ቀስ ብሎ ያዘው። ሕፃኑ በዚህን ጊዜ በእንቢተኝነት አይነት እየተወራጨ ስለረገጠው ኦዋ ደስታው መቆጣጠር አልቻለምና ተነስቶ መጨፈር ጀመረ። በአጋዘኑ ቆዳ ላይ የተቀመጡትን እናትና ልጅ እየዞረ መሬቱን በእግሮቹ በኃይል እየደለቀ ጨፈረ። ሃኒም ስላላስቻላት ከተቀመጠችበት ተነሳችና የኦዋ እንዳለ ይዛ ሲዘል እየዘለለች እንጉርጉሯንም በቃጭል ድምጿ እያዜመች አጀበችው። ወደ ከዋክብቱ ቀስቱ ሲፈተለክ ያስተጋባል ዝናው በአየር ሲፍለከለክ እያለ ሲዘፍን ሃኒ ደግሞ ቀበል አድርጋ ተወዝውዞ ውሎ ያስገኘለት ማዕድ በዛ ተርፍራፊው ሊውል ለነጎድጓድ አለች። ኦዋ ከዚህ በኋላ ትከሻውንና እግሮቹን እያንቀጠቀጠ ሲደንስ ቆየና እንደገና ዘፈኑን ቀጠለ። ሳይዳዳው ሳይቃጣው ሳያሻው ድንበራ አይኑን ይቃኛል በብሩ አይኖቹ በፀሐይ በጠራራ በድንጋይ ኮረብታ በፈታኙ ቦታ የለበትም ጭንቀት የዱካ ምልከታ ሲሰፍር ሲከትም ሲመርጥ አዳዲስ ያገኛል ጥልቅ ውሃ ጥማትን አስታግስ እሳት ሲያነዱሌ ማታ ማታ ፈገው ይመጣሉ ቆነጃጅት በተርታ ማንም ሳያያቸው ሳይበቁ ለይታ ይሰረቁለታል ሊሆኑለት መከታ እያለ ሲዘፍን ሃኒ የዘፈኑን አዝማች በመድገም ተወዝውዞ ውሎን ያስገኘለት ማዕድ በዛ ተርፍራፊው ሊውል ለነጎድጓድ እያለች አዜመች። በዚህ አይነት ሳኖቹ ሕፃን ሲወለድ የሚመርቁትን ሁሉ እየመረቁትና ደስታቸውን እየገለጹለት እንዳሉ ሴንታ ለነሱና ጭኗ ላይ ጥቅልል ብሎ ለተኛው ሕፃን ያላት ፍቅር ከውስጧ ፈንቅሎ የሚወጣ መሰላት። በመጨረሻም እነዋ ዳንሱንና ዘፈኑን ጨርሰው ፊት ለፊቷ ተንበረከኩ። ሃኒም እያፈረችና እየተሽኮረመመች እኛ ለሕፃኑ ቅድመ አያቶች ለአንቺ ደግሞ አያቶች እንደመሆናችን መጠን ስም ልናወጣለ ስለምንፈልግ ፍቀጅልን ስትል ጠየቀቻት።
ሃኒ ከባለቤቷ ፍቃድ ለመጠየቅ ቀና ብላ ስታየው እሱም ፍቃደኛ እንደሆነ በጥቅሻ ስለገለጸላት ስሙን ሻሳ ብለነዋል አለቻት። በሳን ቋንቋ ሻሳ ማለት ጥሩ ውሃ የሚል ትርጓሜ ስለነበረው በሳን ዝርያዊ ዘንድ ይሄ ቃል ምን ያህል ተከባሪ እንደሆነ ሴንታ ስለምታውቅ አይኖቿ እንባ ቆረዘዙ። ወዲያውኑ ግን እንባዋን ጠራረገችና የሕፃኑ ሙሉ ስም ማይክል ሻሳ ዲቴሪ ከርቲን ይሆናል አለች በሎሳስ። እነሱም ሕፃኑን ለመመረቅ በየተራ አይኖቹን አፉንና አፍንጫውን ደባበሱት። ሴንታ ከዋሻው ውስጥ በሚመነጨው የተለያዩ ንጥረ ነገሮች በውስጡ ሟምተው በሚገኙበትና ለጤንነት ተስማሚ በሆነው ፍል ውሃ በየቀኑ ፀሐይዋ ዘቅዘቅ ስትል እየሄደች ትነክር ነበረ። ስለዚህም ከቀን ወደ ቀን እየበረታች ሄደች። ሻሳ ንጽህናን ቢጠብቅም ከሲታ ሆኗል። ሃኒና ኦዋም ሴቶች ከወለዱ በኋላ እስከሚጠነክሩ ድረስ በማናቸውም ነገር መረዳትና መንከባከብን ተገቢ እንደሆነ የሚናገር ሕግ በባህላቸው ስለሌለ የተለየ አያያዝ አላደረጉላትም። ይህም ሆኖ የወጣቷ ሴንታ ጡንቻዎች ወደ ቀድሞ ጥንካሬያቸው ለመመለስ ጊዜ አልፈጀባቸውም። ቆዳዋም አልተሸበሸበም። በእርግዝና ምክንያት ፈጠጥ ብሎ የነበረው ሆዷም ለመስተካከልና ወደ ቀድሞ ስፍራ ለመመለስ የተለየ እንክብካቤ አላስፈልገውም። ወተት ጢም አድርገው የያዙትና የተወጠሩ ጡቶቿም ሻሳ ፋታ አይሰጣቸውም ነበርና ወደ በኋላው ዝናብ እንዳገኘ የበረሃ አትክልቶች በአጭር ጊዜ ውስጥ ፋፋ። ይህ ሁሉ ሲሆን አዛውንቱና አራሷ ዋሻ ውስጥ ባለው ፍል ውሃ ሳይታጠቡ የቀሩበት ቀን አልነበረም። ሃኒም ስለዚህ ጉዳይ ስትናገር በጣም የሚያስገርመው ነገር ይሄን ውሃ የጠጡ እርጉዞች የሚወልዷቸው ልጆች አጥንታቸው ከድንጋይ እየጠነከረ ሲሆን ጥርሶቻቸውም እንደተወለወለ የዝሆን ጥርስ ያበራሉ። ይሄም የሚሆነው መናፍስቱ ስለሚመርቋቸው ነው በማለት ለሴንታ ወጋቻት። ቀትር ላይ ሴንታ ፍል ውሃ ውስጥ እየታጠበች በዋሻው ጣሪያ ቀዳዳ ውስጥ እያለፈ የሚገባው ጨረር ሰውነቷ ላይ ሲያርፍ ደስ ይላትና ትፍነከነክ ስለነበረ እሱ ያለበትን እየፈለገች ትዋኝ ነበር። ከውሃ በታች ብዙ ጠጠሮች ስለነበሩ አንድ እፍኝ ዘገነችና እንዲታዩት ወደ ጨረሩ ዞር አለች። ከዚህ በፊት እንደዚህ የሚያማምሩ ጠጠሮች ፈጽሞ አጋጥሟት አያውቁም ነበረ። ላያቸው ላይ ያሉት ሸንተረሮች በውሃው ለብዙ ጊዜ ስለቆዩ ልክ እንደ ወፍ እንቁላል ለስልሰዋል። አንዳንዶቹ ጠጠሮች ውሃ ሰማያዊ ቀለም ሲኖራቸው በላያቸው ላይ ቀይ ወይም ቢጫ መስመሮች ይታዩባቸዋል። ሌሎቹም እንደዚሁ በተለያዩ ቀለማት ያሸበርቋሉ። ጥቋቁር ወርቃማ መልክ ያላቸው የነብር ዓይን የመሰሉና ቀለማቸውን እየለዋወጡ የሚያብለጨልጩም ስለነበሩ ሴንታ ለሃኒ በእነዚህ ጠጠሮች የአንገት ጌጥ እሰራላትና የሻሳ ስጦታ ነው ብዬ ሰጣታለሁ አለችና በሐሳቧ ወዲያውኑ ጠጠሮቹን እየመረጠች መሰብሰብ ጀመረች። የሚበቃትን ያህል ከሰበሰበች በኋላ አንድ ከነዚያ ሁሉ ይበልጥ የሚያምርና ጎላ ብሎ መሃል ላይ ሊታይ የሚችል ጠጠር መምረጥ እንዳለባት ስላመነች ፍለጋዋን ቀጠለች። ከውሃው ስር ጠጠሮቹን እየዘገነች እርስ በራሳቸው በማፋተግና በውሃው በማጠብ ብዙ ጊዜ አጠፋች። በመጨረሻም የምትፈልገውን አይነት አገኘች። ጠጠሩ እንደ ንጹህ ውሃ የጠራና ይሄ ነው የሚባል ቀለም የሌለው ቢሆንም የፀሐዩ ጨረር በውስጡ በሚያልፍበት ጊዜ እንደ ቀስተ ደመና የተለያዩ ቀለማትን ከውስጡ ያፈልቅ ነበረ። ሴንታ ይህን ጠጠር ካገኘች በኋላ እያንዳንዱን ቀለም ለማየት ኩሬው ውስጥ ብዙ ቆየች። ጠጠሩ ከሰበሰበቻቸው ሌሎች ጠጠሮች ትልቅ እንጂ ከአንድ ከበሰለ የሞንጎጎ ፍሬ አይበልጥም። ብዙ ማዕዘናትም ስለነበሩት
ምርጥ ስጦታ እንደሚሆን አመነች። ሻሳን ጡት እያጠባች እንዳለች መሬት ላይ ልትሰራው ያሰበችውን የአንገት ጌጥ ለማሳመር የጠጠሮቹን አቀማመጥ እየለዋወጠች ብዙ ሞከረች። በመጨረሻም አቀማመጣቸው እንደዚህ መሆን አለበት ከሚል ውሳኔ ላይ ደረሰች። ከሌሎቹ ሁሉ ጎላ ብሎ እንዲታይ የመረጠችውንም ጠጠር በተገቢ ቦታ አስቀመጠችው። የጠጠሮቹን አቀማመጥ ማሳመሩ ቀላል ባይሆንም እነሱን መብሳቱ ደግሞ የበለጠ አድካሚ ነበረ። አብዛኞቹ ጠጠሮች ለመብሻ ብላ ያዘጋጀቻቸው ሹል አጥንቶች ቢሸራርፉባትም እንደምንም በሳቻቸው። ነገር ግን ጎላ ብሎ እንዲታይ የመረጠችውን የሚያንጸባርቅ ጠጠር ፈጽሞ መብሳት አልቻለችም። ጠንካራ ከመሆኑ የተነሳም ያዘጋጀቻቸው አጥንቶች በሙሉ ተሰባበሩ። ስለዚህም የኦዋን እርዳታ ለመጠየቅ ተገደደች። እሱም የምትሰራውን አይቶ ችግሯን ወዲያውኑ ስለተረዳ የሚችለውን ከማድረግ ወደ ኋላ አላለም። ጠጠሩን ለመብሳት ብዙ ሙከራ አደረገ። ነገር ግን ስላልተሳካላቸው ክሩን ከጠጠሩ ጋር በዛፍ ሙጫ አጣብቀው ለማያያዝ ወሰኑ። ከዚህ በኋላም ጠጠሮቹን የሚያያይዙበትን ክር ሲመርጡ ሴንታ ይህኛው በጣም ወፈረ ወይም ደግሞ ይህኛው ጠንካራ አይደለም እያለች ብዙ ክሮችን ስላበላሸች ኦዋ ተማረረ። ነገር ግን እሱ የራሱን የጦር መሳሪያዎችም ሆነ ሌሎች ዕቃዎችን በሚሰራበት ጊዜ እንከን እንዳይኖራቸው ይፈልግ ነበርና ችግሯን እንደራሱ አድርጎ ተመለከተው። በመጨረሻም ሴንታ ሌላ አማራጭ ስላጣች ከሸራ ቀሚሷ ላይ ክሮችን ተርትራ ከሲባጎ ጋር አንድ ላይ በመፍተል ጠንካራ ማሰሪያ ስለሰራች ሁለቱም ጠጠሮቹን በዚሁ ክር እንዲያያዙ ተስማሙ። የአንገት ጌጡ ተሰርቶ ሲያልቅ ኦዋን ይሄ ነው የማይባል ደስታ ነበር የተሰማው። የጠጠሮቹ የተለያየ ቀለምና መሃል ላይ ጎላ ብሎ የሚታየው የሚያብረቀርቅ ጠጠር ከአንገት ጌጥ ይልቅ የክብር ሜዳሊያን አስመስሎታል። ሴንታ እንኳን ሳትቀር በስራዋ በጣም ረክታ ነበርና የአንገት ጌጡን ፀሐይ እንዲያገኘው ከፍ አድርጋ ያዘችውና በፈረንሳይኛ ከጠበቅኩት በላይ ነው የሆነው አለች። አሮጊቷ ጥቁር ዛጎል የመሰለው አካሏ እያብለጨለጨ ተቀምጣ ሳለች ነበር ሴንታ ስጦታውን ያበረከተችላት። ስጦታውን በአንገቷ ከማጥለቋ በፊት ግን እንደ አያቷ ሆና ስላሳደገቻትና ማንኛውም ነገር ስላደረገችላት እንዲሁም ስለ ጥሩ አዋላጅነቷ ማመሰገነቻት። ሃኒ የአንገት ጌጧን እየደባበሰች ኦዋን አንተ በተሰጠ ሴንቲ ተኩራርተ ነበረ። እሱ ግን ከዚህ ጋር ፈጽሞ ሊወዳደር አይችልም። ትክክለኛ ስጦታ ይሄኛው ነው። ተመልከት። አሁን ጨረቃዋንና ከዋክብቱን አንገቴ ላይ ያንጀረገኩ ያህል ነው የምኮራው አለችው። የአንገት ጌጡን በምትቆፍርበት ጊዜም ሆነ ሌሎች ስራዎችን ስትሰራ ደረቷ ላይ ይንጠለጠል ስለነበረ እንዳይጠፋ እንድታስቀምጠው ሲነግራት ፈጽሞ አልተስማማችም። ማታ ማታም ሃኒ የምትተኛው ራቁቷን ሲሆን ሀብሎ ደረቷ ላይ ሲያብልጭልጭ ሴንታ መጠለያ ውስጥ ሆና ታየው ነበረ። ለትንሹ አካሏ ድምቀት ቢሰጠውም ትልቅ የሆነባትና የሚከብዳት ይመስላል። ሴንታ በአካባቢዋ የምታየውና የምትሰማው ነገር ሁሉ አልጥም ብሏታል። የምትወዳት የሃኒ ንግግር እንኳን ያስኮርፋትና ሆድ ያስብሳት ስለነበረ ሻዛን አዝላ ከአካባቢዋ ርቃ የምትሄድበትን ጊዜ ነበር የምትናፍቀው። ከዛም አንዴ በእንግሊዘኛ አንዴ በፈረንሳይኛ ስለ ማይክል፣ ስለ አባቷ፣ ስለ አና፣ ስለ ጄኔራል ከርቲኒ፣ ስለ ኒዋዥና ስለ ሌሎችም ለሻሳ ትነግረዋለች። አዎ እሱ በቅፎ ውስጥ ካለ እንቅልፍ ቢወስደውም ባይወስደውም ንግግሯን አታቋርጥም። በዚህ አይነት ረጅም ጊዜ ስታሳልፍ በመጠኑ ቀለል ይላት ነበረ። አንዳንድ ጊዜም ሌሊት እንቅልፍ አልወስድ ሲላት የአይዳን ወይም
የሞርቶም ገበሬዎች ምርት በሚሰበስቡበት ጊዜ የሚዘፍኑትን ዘፈን በማንጎራጎር ራሷን ታጽናናለች። በዚህ አይነት ወራት አልፈው ወቅቶችም ስለተፈራረቁ የሞንጎንጎቹ ዛፎችም ላይ አበቦች አብበው ፍሬ አፈሩ። ሻሳም በዚህን ጊዜ ነበረ መዳህ የጀመረው። እንቅስቃሴው በሙሉ የሸለቆውን ምድር መርምሮ ለማወቅ ታጥቆ የተነሳ ያስመስለው ስለነበረ እርጅና የተጫጫናቸው ሳኖች ደስታቸው ወሰን አልነበረውም። ልጇ በአጭር ጊዜ ውስጥ ይህን አይነት እድገት በማሳየቱ ሴንታም መደሰት ሲገባት የበለጠ እየከፋት ሄደ። የወር አበባዋን ማየት ስለጀመረች አልፎ አልፎ የፍትወት ስሜት ይሰማት ጀምሯል። ባጭሩ ምንም የሚያስደስታትና የሚያጽናናት ነገር ስላላገኘች ሸለቆን በጠቅላላ እንደ እስር ቤት ቆጠረችው። ሳኖቹ የየቀኑን ተደጋጋሚ ሥራ ያለ መሰልቸት ሲሰሩ በማየቷ እነሱ እዚህ የመጡት ለመሞት ነው፣ እኔ ግን ለመኖር እንጂ መሞትን አልፈልግም። መኖር፣ አዎ መኖር አለች በሐሳቧ። ሃኒ ብልህ እንደመሆኗ የሴንታን ጸባይ መለዋወጥ ያስከተለው ለረጅም ጊዜ አንድ ቦታ መቆየታቸው መሆኑ ስለገባት አመቺ ጊዜን ስትጠብቅ ከቆየች በኋላ ለኦዋ ነገ ከናም ልጄ ጋር ከሸለቆ ወጥተን እንሄዳለን ስትል ነገረችው። ኦዋም በዚህን ጊዜ ድንግጥ አለና ለምን አሮጊቴ ሲል ጠየቃት። ኑሮ ተስማምቶ ስለነበረ ዳግመኛ ጉዞ ለመጀመር ፈጽሞ አልፈለገም። መድኃኒቶችና የምግብ ለውጥ ማድረግ ስለሚያስፈልጉን በማለት ሃኒ ባጭሩ ልታስረዳው ሞከረች። መተላለፊያ ዋሻ ውስጥ ያሉት ጠባቂዎች ለማለፌም በቂ ምክንያት አይደለም። እነሱን ለማለፍ ያቀረብሽው ምክንያት በቂ መስሎ አይታየኝም አለዋ። አየሩ ገና ቀዝቀዝ እንዳለ ፀሐይ ሳይበረታ ማልደን ስለሆነ የምንሄደው ንቦቹም እንቅልፍ ላይ ስለሚሆኑ አይነኩንም። የምንመለሰውም ከመሸ በኋላ ይሆናል። ደግሞም ከመናፍስቱ አንድ ጊዜ ፍቃድ አግኝተናል አለች ሃኒ ኦዋን ለማግባባት እየሞከረች። ከዚህ በኋላ ኦዋ ሐሳቡን ለመቃወም ንግግር ሊቀጥል ሲል አቋረጠችውና ሽማግሌው አያታችን ነገሩን በግልጽ እንዳልነግር ለወንዶች የሚነገር ስላልሆነ ነው። በዚህም ምክንያት ነው ነገ መሄድ አለብን ብዬ ወሰንኩት አለችው። ሴንታ በሃኒ ዕቅድ በጣም ከመደሰቷ የተነሳ ከፍተኛ ጉጉት አድሮባት ስለነበረ ከተቀጣጠሩበት ሰዓት ቀደም ብላ አሮጊቷን ከእንቅልፏ ቀሰቀሰቻት። ሻሳን በጀርባዋ አዝላ እንዳይወድቅም ጠበቅ አድርጋ አስረዋለች። በአንደኛው ትከሻዋ ላይ አቅማዷን አንጠልጥላ ቁልቁለቱን እየሮጠች ስትወርድ ከክፍሉ ፍቃድ አግኝቶ እየፈነጠዘ ወደ ቤቱ መሄድ ሰነፍ ተማሪን ትመስል ነበረ። ሸለቆንም አቋርጠው ሰፊው በረሃማ ሜዳ ላይ እንደደረሱ ሴንታ ጸባያው ሁሉ ተለውጦ ከሃኒ ጋር ሳቅ ሳቅ እያለች ማውራት ጀመረች። በዚህም ጊዜ ጨለማው እየገፈፈ ነበርና ሃኒ ያስፈልጋሉ ብላ የምትገምታቸውን ስራስሮች ከጫካው ውስጥ እየቆፈሩ አወጡ። ቀትርም ላይ ፀሐዩ ስለበረታ የዛፍ ጥላ ስር አረፋሉ። ሃኒ ወዲያውኑ እንዳረጀ ድመት ጠቅለል ብላ ስትተኛ ሴንታ ሕፃኑን ታጠባ ነበረ። ሻሳ የሚበቃውን ያህል ከጠባ በኋላ ግን እሷም የዛፉን ግንድ ተደግፋ አንጎላጀች። ብዙም ሳትቆይ በፈረስ ኮቴዎች ድምፅ ስለተረበሸች አይኖቿን ቀስ ብላ ገለጠቻቸው። የሜዳ አህዮች ነበሩ። እዚያ እንደተኙ ረጃጅሞቹ ሳሮች ከልለዋቸው ነበርና ስላላዩአቸው በአካባቢው ተሰማርተው ያለ ሐሳብ ይግጡ ነበረ። ጋማዎቻቸውና ጆሮዎቻቸው ቆመው ከሚታዩት ባዝራዎችም መካከል የአንዳንዶቹ ከጥቋቁር ጡቶቻቸው ወተት ይንጠባጠብ ነበረ። ደንደን ያለ አካል ያላቸው ተባት የሜዳ አህዮችም እርስ በራሳቸው ሲፎካከሩ ወይም ባዝራዎቹን በአፍንጫዎቻቸው እያሸተቱ ያሻሹና አንገታቸውንም በኩራት ያወዛወዙ ነበረ። ሴንታ ያን ማታ ከሚፍለቀለቀው ውሃ አጠገብ በተሰራው ባለሳር ክዳን መጠለያዋ ውስጥ እንደተኛች ማይክልንና ሞርቶም የነበረውን የጭድ ማከማቻ በሕልሟ ስላየች ባነነች። ከዛም የብቸኝነትና የመከፋት ስሜት እንደገና ተቀሰቀሰባት።
ሻሳንም ወደ ጡቷ አስጠግታ ስታጠባው አይኖቹን እያቁለጨለጨ ቢጎትታትም ስሜቷ ሊለወጥ አልቻለም። ይህም ስሜት እየበረታባት ስለመጣ ከ4 ቀናት በኋላ እንደገና ሃኒን ከሸለቆ ወጥተው እንዲሄዱ ጠየቀቻት። ሴንታ የሞፓኒ ዛፎቹን አሻግራ ስትመለከት የሜዳ አህዮች ወዲያና ወዲህ ሲዘዋወሩ አየች። ጫካው ግን የተለወጠ ይመስላል። በውስጡ የነበሩትም እንስሳት እንደ በፊቱ ብዛት አልነበራቸውም። በሆነ ባልሆነው የሚበረግጉም ስለነበረ ማናቸውንም ነገር ማመን ያልቻሉ ይመስላሉ። እነሱንም ገና በሩቅ እንዳዩአቸው ተደናግጠው ለመሮጥ ሲዘጋጁ በማየቷ ሃኒ ከቀትሩ ፀሐይ ለመጠለል አረፍ እንዳሉ በአካባቢያችን አንድ ነገር አለ በማለት አክተመተመችና ንግግሯን በመቀጠልም ምን እንደሆነ በትክክል ባላውቅም የዱር እንስሳቱ እንኳን ተደናግጠዋል። ስለዚህ ፈጠን ብለን ወደ ውሃ እንመለስና እንንገረው። ስለዚህ ጉዳይ ከኔ ይልቅ እሱ የበለጠ ያውቃል አለቻት። ውይ ሃኒ እኔ እኮ እዚህ ስመጣ ነው ነፃነት የሚሰማኝ። ስለዚህ ትንሽ እንቆይ እያለች ሴንታ ብትለምናትም ሃኒ አይሆንም፣ እዚህ የማየው ነገር ሁሉ አልጣመኝም፣ መመለስ አለብን በማለት ተቃወመቻት። ሴንታ ንቦቹ ለመናደፍ የሚራወጡበት ጊዜ እኮ ነው። እንዴት አድርገን ነው ታዲያ ያንን ዋሻ በዚህ ሰዓት የምናልፈው ስትላት ሃኒ ትንሽ ከተነጫነጨች በኋላ እኔ አሮጊቷ መመከርሽን ብትሰሚ ጥሩ ነው። እዚህ ቦታ እማናቀው ነገር እንደተከሰተ ይሰማኛል፣ ለዚያውም መጥፎ የሆነ ነገር አለችና ንግግሯን አቋርጣ አየሩን ማሽተት ጀመረች። ሻሳ ጠብቶ እንዳበቃ ሃኒ ልጁን ከሴንታ ተቀበለችና በእነዚያ ትልልቅና ጥቋቁር አይኖቿ በአዛኔታ እየተመለከተችው በሹክሹክታ የምትናገር ይመስል ድምጿን ዝቅ አድርጋ እንደ ሞፓኒ ዛፍ ቀጥ ያለና ረጅም ነው የሚሆነው። ሙሉ ሰው ሆኖ የማየው ብሆን ምንኛ ያደሰት ነበረ አለች። ሴንታ ይህን ስትሰማ ፈገግ አለችና ታየዋለሽ እንጂ አሮጊቷ አያታችን ትልቅ ሰው ከመሆኑ በፊት እሞታለሁ ብለሽ ነው እንዴ? አይዞሽ፣ ምንም አትሆኝም፣ ትደርሺበታለሽ አለቻት። ሃኒ በዚህን ጊዜ ዞር ብላ ጎርነን ባለ ድምፅ በቅርብ ቀን ሁለታችሁም ትሄዳላችሁ። ወደ ራስሽ ሰዎች መሄድ እንደምትፈልግ ይታወቀኛል። ከሄዳችሁ በኋላ ለእኔ ለአሮጊቷ አያታችሁ የሚቀረኝ ምን ነገር ያለና? ምንም ነገር አይኖርም አለች በከፍተኛ የሐዘን ስሜት። ሐዘኗ ምን ያህል ከፍተኛ እንደሆነ ሴንታ በመረዳቷም እጇን ያዘቻትና እንደሱ እንኳን አይደለም አሮጊቷ አያታችን፣ በእርግጥ አንድ ቀን እንሄድ ይሆናል። ነገር ግን እናንተን ፍለጋ መመለሳችን አይቀርም። እውነቴን ነው፣ ቃል እገባልሻለሁ አለቻት ለማጽናናት በተቻላት መጠን እየሞከረች። ሃኒ ቀስ ብላ እጇን አስለቀቀቻትና ከተቀመጠችበት ተነስታ የሐሩሩ ጊዜ አልፏል ብላ ብቻዋን ፊት ለፊት ትሄድ ጀመር። ሴንታ ብቻዋን ስትሆን ከሕፃኑ ጋር መነጋገር ልማዱ አድርገዋለች። ቋንቋውን እንዳትረሳውም ያግዛታል። ሕፃኑም ቢሆን ካሁኑ ፈረንሳይኛን መለማመድ አለበት። የሁለቱ የሜዳ አህዮች ዱካዎችን ያየችው ገደሉ አጠገብ ሊደርሱ ትንሽ እንደቀራቸው ነበረ። ሆኖም ዱካዎቹ በመጠኑም ቢሆን የተለዩ ስለመሰሏት ተጠራጠረች። ዱካዎቹ በጣም የተጠጋጉ ስለነበሩ ሁለት የሜዳ አህዮች ጋሪ እንደሚጎትቱ ፈረሶች ተጠጋግተው የታሰሩ ይመስላሉ። ሻሳን ወደ ሌላኛው ሽንጧ ዞረችውና በጥንቃቄ ዱካዎቹን ትመረምር ጀመር። ከዚያም ድንገት በርግጋ ስትዘል ሕፃኑን ደንግጦ ጮኸ። ሴንታ የምታየውን ማመን ስላቃታት በድንጋጤ የቆመችበት ደርቃ ቀረች። ዱካዎቹ ላይ የተለየ ነገር ያየች ስለመሰላት ለማረጋገጥ አጎነበሰች። በዚህን ጊዜም ሃኒ በአካባቢው መጥፎ ነገር እንዳለ የጠረጠረችበትና የዱር እንስሳቱም የሚበረግጉበት ምክንያት ምን እንደሆነ አወቀች። ድንጋጤና ደስታም ስለተፈራረቁባት እየተንቀጠቀጠች ለሕፃኑ በሹክሹክታ ሻሳ የሜዳ አህያ ዱካዎች እኮ አይደለም አለችው። ዱካዎቹ የብረት መጫሚያ ባላቸው ፈረሶች የተረገጡ መሆናቸውን ስላወቀች ሻሳ ፈረሰኞች ናቸው።
ፈረሶቻቸውን የብረት መጫሚያ ያደረጉላቸው የሰለጠኑ ሰዎች አለች። ተገልጠው የነበሩትን ጡቶቿንም ፈጠን ብላ ትከሻዋ ላይ በደረበችው ሸራ ሸፈነቻቸው። ከሁለቱ ሳህኖች ጋር ከተገናኙበት ጊዜ ጀምሮ ራቆት መሆን የሚያሳፍር ነገር እንዳልሆነ ብትረዳም አሁን ግን ከነሱ የተለዩ ሰዎች በአካባቢው ይኖራሉ ብላ ስለገመተች በዓይኖቿ ዙሪያዋን በፍርሃት ቃኘች። ሰዎቹ እንደዚህ ሆና እንዲያዋት አልፈለገችም። ቀሚሷም በነዛ ረጃጅም ቅልጥሞቿ ላይ ጭኗ ድረስ ተንጠልጥሎ ስለነበር አፈረች። በዚህን ጊዜ ጣቱን ቀስሮ እየወቀሳት ካለ ሰው የምትሸሽ ይመስል ከዱካዎቹ ለመራቅ ወደ ኋላ ፈገፈገችና ሰው የሰለጠነ ሰው አለች በሎሳስ። ከዛም ማይክልን ስላስታወሰችው ይሰማት የነበረው የፍርሃት ስሜት በናፍቆት ተተካ። እንደገና ወደ ዱካው ተጠግታ አጠገቡ ተንበረከከችና አተኩራ ታየው ጀመር። ምናልባትም የምታየው የቀን ህልም እንዳይሆን ስለተጠራጠረች ዱካውን በእጇ ብትነካው የሚጠፋ ስለመሰላት ልትነካው አልደፈረችም። ከአንዱ ዱካ መሃል ላይ አሸዋ ተፈርፍሮ ስላየች ዱካው የቅርብ ጊዜ መሆኑን አልተጠራጠረችም ነበርና ከአንድ ሰዓት በፊት ነው ሻሳ በዚህ ያለፉት። ከዛ በፊት ሊሆን አይችልም አለ ሴንታ። ፈረሶቻቸውን እየጎተቱ ይጓዙ ስለነበረም ፍጥነታቸው በሰዓት ከ8 ኪሎ ሜትር አይዘልም ብላ ስለገመተች በአሁኑ ሰዓት ከኛ 8 ኪሎ ሜትር ያለ ርቀው የሰለጠኑ ሰዎች አሉ ማለት ነው። እሺ ሻሳ እውነቴን ነው አለችው። ሃኒ ላይ ለመድረስ ወደፊት 50 እርምጃዎች ያህል ከሮጠች በኋላ መሬቱ ላይ አንድ ነገር ያየች ስለመሰላት ቶሎ ተንበረከከች። በሚገባ ባያሰለጥናት ኖሮ ከብረት የተሰራውንና በአካባቢው ታይቶ የማይታወቀውን ነገር ሳታየው ባለፈች ነበረ። የአውራ ጣት ጥፍር የሚያክለውን ብረት ያየችው ሳሮቹ መሃል ወድቆ ነበረ። ወዲያውኑ አነሳችውና እጇ ላይ በጥንቃቄ አስቀምጣ መመርመር ጀመረች። አርማ ያለውና የወታደር የደንብ ልብስ ላይ የሚሰፋ የነሐስ ቁልፍ ነበረ። የክሩ ብጣሽም ቁልፉ ላይ እንደተንጠለጠለ ነው። ውድ እንደሆነ እንቁ አይኖቿ ሳትነቅል ረዘም ላለ ጊዜ አስተዋለችው። ወደ አፍንጫው ቀንድ ያለው ፈረስ የሚመስል እንስሳና የሜዳ ፍየል ከመካከላቸው ያለውን ጋሻ እንደ ዘብ ሆነው ሲጠብቁ ይታያሉ። ከስዕሉም በታች ኤክሱኒታ ቬርስ ተብሎ የተጻፈ ጽሑፍ ስለነበረ ጮክ ብላ አነበበችው። ይህንኑ አይነት የህብረት አንድነት የሚል ጽሑፍ የተጻፈባቸው ቁልፎችን ጀነራል ሲልከርቲኒ ኮት ላይ አይታለች። የሱ ቁልፎች ግን በሚገባ የተወለወሉ ነበሩ። ማንኛውም ለደቡብ አፍሪካ አንድነት የቆመ ወታደርም እንደዚህ አይነት ቁልፎች ኮቱ ላይ የማድረግ ግዴታ ነበረበት። በዚህን ጊዜ ሴንታ አየሻሳ ወታደሮች ናቸው፣ የጀነራል ሲልከርቲኒ ወታደሮች አለችው። ወዲያውኑ የሃኒን ፉጨ ስለሰማች ከተንበረከከችበት ፈጥና ተነሳች። አካባቢውንም እንደገና በጥርጣሬ አስተዋለች። የፈረሶቹን ዱካ እየተከተለች ሄዳ ፈረሰኞቹ ወደ ሰለጠነው ዓለም ይዘዋት እንዲሄዱ ለመለመን አሰበች። ግና ይህን በማሰላሰል ላይ እንዳለች ሃኒ እንደገና ስላፏጨች ፊቷን እሷ ወዳለችበት አቅጣጫ መለሰች። ሳኖች ከነሱ ለየት ያሉትን ሰዎች ምን ያህል እንደሚፈሩ ስለምታውቅ በእርጅናቸውም ላይ ምን ያህል አሰቃቂ በደል እንደደረሰባቸውና ከሚኖሩበትም እንዴት እንደተባረሩ ነግረዋ ስለነበረ ሃኒ እነዚህን ዱካዎች ማየት የለባትም ብላ ወሰነች። አይኖቿን ከጨረሩ ጋር አደችና ዱካዎቹን ባገኘችበት አቅጣጫ አይኗን እስከቻለላት ድረስ አሻግራ ብታይም በሞፓኒ ዛፎች መካከል የሚንቀሳቀስ ነገር አላየችም። ስለዚህም በተስፋ መቁረጥና በሞላወል ስሜት ተውጣ ሻሳ ሃኒና ኦዋስ ስለዚህ ነገር ቢያውቁ ፈረሶቹን እንዳንከተል ለማድረግ ብዙ ነገር ማድረጋቸው አይቀርም። እንዴት አድርገን ይሆን ከነሱ ተለይተን ታዲያ መሄድ የምንችለው? አብረውን እንዳይሄዱ ደግሞ አደጋ ላይ ሊወድቁ ይችላሉ። ስለዚህ ብላ ንግግሯን ሳትጨርስ የሃኒን ፉጨት ለሶስተኛ ጊዜ ሰማች። ከበፊቱ ፉጨት ያሁኑ ቀረብ ይል ስለነበረ ሃኒ ወደ እነሱ ተመልሳ እየመጣች መሆኗን አወቀች።
እንደውም ከትንሽ ጊዜ በኋላ በሞፓኒ ዛፎቹ መካከል አጮልቃ ወደ ጫካው ስትመለከት አሮጊቷ ወደ እሷ ስትመጣ አየቻት። የሰረቀች ይመስል የነሱን ቁልፍ ቶሎ ብላ አቀማዷ ውስጥ ከተተችው። አዎ በቀላሉ እንዳይገኝም ከሌሎቹ ሁሉ ዕቃዎቹ ስር ነበር ያስቀመጠችው። ከዛም ፈጠን እያለች ወደ ሃኒ ተራመደችና ተገናኙ። እሷ ፊት ስትመራ ሃኒ እየተከተለች ወደ ድብቁ ሸለቆ ፈጠን እያሉ ሄዱ። ያን ቀን ማታ እሳት አንድደው በጣም የሰለቻትን ዘፈን እየዘፈኑ ተቀምጠው እንዳሉ ሴንታ ውስጣዊ ስሜቷ እንዳይታወቅባት በተቻላት መጠን ትታገል ነበረ። ሃኒ አንዳንድ ጥያቄዎችን ብትጠይቃትም ጥርጣሬ እንዳይገባት እየተጠነቀቀች ትመልስ ነበረ። ተመግበው እንዳጠናቀቁም ስለጨለመ ወደ መጠለያዋ ሄዳ እንቅልፍ የመጣባት ይመስል ሕፃኑንም ሆነ ራሷን በአጋዘኑ ቆዳ ጠቀለለች። የተኛ ሰው ለመምሰል ትንፋሿን እያቆራረጠች እንዳለች ቁርጥ ያለ ውሳኔ ላይ ለመድረስ ከራሷ ጋር ትሟገታለች። ፈረሰኞቹ እነማን እንደሆኑ የምታውቅበት ምንም መንገድ አልነበራትም። አብረዋት ይህን ያህል ጊዜ ያሳለፉትም ሳኖች ለአደጋ እንዲጋለጡ ፍጹም አትፈልግም። በዚህ ላይ ደግሞ እነዚህን ዱካዎች ተከትላ ወደ ራሷ ዓለም ለመመለስ ፈልጋለች። ነገር ግን ከዚህ እሷንም ሆነ ሕፃኑን ወደ ጨካኝ አውሬነት ከሚለውጣቸው ደህንነትና ችግር ከበዛበት ቦታ ፈረሰኞቹ ያሉበት እንደሚሻል ከዱካዎቹ ባገኘችው ፍንጭ ስለተረዳች ሃኒና ኦዋ መጥፋታችንን ከማወቃቸው በፊት ፈረሰኞቹ ላይ ለመድረስ ካሁኑ ጉዟችንን መጀመር አለብን። እንደዚህ ካደረግን ብቻ ነው ላይከታተሉንና ለአደጋ ሊጋለጡ የማይችሉት። ስለዚህ እኔ ልጅ ጉዟችንን የምንጀምረው ልክ ጨረቃዋ ስትወጣ ነው አለችው ሻሳን። ጨረቃዋ እስከምትወጣ ድረስ እንቅልፍ የወሰዳት ለመምሰል ተሸፋፍና ቆየች። ከዛም ዱሏንና አቅማዷን ያዘች። ሻሳ በእንቅልፍ ልቡ ቢያጉረመርምና ቢያኮራፋም አዘለችውና ቀስ ብላ ወደ መንገድ ወጣች። ኮረብታው ጠርዝ ላይ እንደደረሰችም ቆም ብላ ወደ ኋላዋ ተመለከተች። እሳቱ ቢጠፋም እነ ኦዋ ያረፉበት መጠለያው በጨረቃዋ ብርሃን ቁልጭ ብሎ ይታያል። ኦዋ የተኛበት ቦታ ላይ የመጠለያው ጥላ አርፎ ስለነበረ አንድ ጠቆር ያለ አጭር ግንድ በቦታው የተጋደመ ይመስላል። ሃኒ ግን በጨረቃዋ ብርሃን ሙሉ ለሙሉ ትታያት ነበረ። ጠቆር ያለ ዛጎ ወደሚመስለው አካሏ ላይ ለስላሳው የጨረቃ ብርሃን ስላረፈበት ያንጸባርቃል። ጭንቅላቷን ክንዷ ላይ አስደግፋ ብትተኛም ፊቷን ወደ ሴንታ ዙራ ስለነበረ በግልጽ ትታያታለች። ከእንቅልፏ ስትነቃ ምን ያህል እንደምትከፋ ሴንታ ለመገመት አልተቸገረችም። የአንገት ጌጧም በእርጅና ምክንያት ከሲታ ከሆነው ደረቷ ላይ ተንጠልጥሎ ብርሃን ይፈልቃል። ሴንታ በዚህን ጊዜ ድምጿን ዝቅ አድርጋ ደህና ሁኚ አሮጊቷ አያታችን፣ ደህና ሁኚ። ስለ ርኅራኄሽና ደግነትሽ ሁሉ እናመሰግንሻለን። ሕይወቴን በሙሉ እንደወደድኩሽ እኖራለሁ። ግን ምን ላድርግ ሃኒ? መሄድ አለብን። ይቅርታ አድርጊልኝ አለቻት። ይህን ከተናገረች በኋላ ሴንታ ፊቷን አዙራ ጉዞዋን ከመቀጠሏ በፊት ለተወሰነ ጊዜ ራሷን ማረጋጋት ነበረባት። ከዛም ጉዞዋን ቀጠለችና ንቦቹ ካሉበት መተላለፊያ ዋሻ ውስጥ ልትገባ ስትል እምባዋ አይኖቿን ጋረዱት። ቀጥሎም በጉንጮቿ ላይ እየወረደ ወደ ከንፈሮቿ ጠርዝ ከዛም ወደ አፏ ስለገባ የውቅያኖስ ውሃ ይመስል ጨው የሚለው ጣዕሙን ቀመሰችው። ጭልም ባለው መተላለፊያ ዋሻ ውስጥ የትኩስ ማር ሽታ እያወዳት እንደታወረ ሰው እየተደናበረች ተጉዛ በጨረቃዋ ብርሃን ወለል ብሎ ከሚታየው ቀጭን ሸለቆ ደረሰች። ከኋላዋ የሚከተላት ሰው እንዳለ ለማረጋገጥ ለትንሽ ጊዜ እዛው ቆማለች። ነገር ግን ከበታቸው ካለው ሸለቆ ውስጥ ከሚጮሁት ቀበሮ ድምጾች በስተቀር ምንም ስለማይሰማ ጉዞዋን ቀጠለች። ሰፊው ሜዳ ላይ እንደደረሰችም ሻሳ ስላለቀሰ እርምጃዋን ሳታቋርጥ ማንጠልጠሊያ ያለውን አንቀልባ ጎተት አደረገችውና ሻሳን አዙራ ወደ ጡቱ አስጠጋቸው። ሻሳ ርቦት ነበርና ወዲያውኑ ጡቱን መጥባት ጀመረ። ሴንታ በዛፎቹ መሃል በፍጥነት እየተጓዘች ምንም እንኳን በሌሊት ብቻችንን ስንጓዝ የመጀመሪያችን ቢሆንም አትፍራ የኔ ልጅ፣ አይዞ የኔ ልጅ። ፈረሰኞቹ የሚሰፍሩበት ቦታ ከዚህ ብዙም የሚርቅ አይመስለኝም። ፀሐይዋ ከመውጣቷ በፊት እንደርስባቸዋለን።
በዛ ሰዓት ሃኒና ዋ ከእንቅልፋቸው እንኳን አይነቁም። ጥላዎቹን እያየ የማየውን ነገር በማሰብ ራስን አታስፈራራሽ ሻንሳ፣ አታስፈራራ እያለች የራሷን ፍርሃት ለሱ ተነግረው ነበረ። ከዛም ለስለስ ብላ ብታናግረውም ምሽቱ ያስፈራ ስለነበረ እግረ መንገዷን ራሷን ለማበረታታትና ለማደፋፈር እየሞከለች ስለነበረ እርጅና በተጫጫናቸው በሁለቱ ሰዎች ምን ያህል እምነት ጥላባቸው እንደነበረ መገንዘብ ቻለች። ሴንታ ጥርጣሬ ስለገባት ጉዞዋን አቋርጣ አካባቢዋን መቃኘት ጀመረች። እስካሁን ዱካዎቹን ማግኘት ነበረብን ሻንሳ፣ መንገድ ተሳስተናል ማለት ነው አለች ባልተረጋጋ መንፈስ። ወደ መጡበት መንገድ ትንሽ ከተመለሰች በኋላ ዱካዎቹ ከዚህ ከጫካዎቹ መካከል ካለው ገላጣ ቦታ ፊት ለፊት ነበሩ አለች ትንፋሿ ቁርጥ ቁርጥ እያለ። አዎ ዱካዎቹ ያልታዩን እኮ ጨረቃዋ ፊት ለፊታችን ሆና ስለነበረ ነው አየ አለችና ቁልጭ ብለው የሚታዩትን ዱካዎች መከተል ጀመረች። ፈረሰኞቹ ዱካዎቻቸው እንዳይታዩ ለማድረግ ምንም አይነት ሙከራ አላደረጉም። ኃይለኛ ነፋስም ቢኖር እነዚህ ምልክቶች አልጠፉም። አስቸጋሪ ያልሆነ ቦታም ሲያጋጥማቸው ፈረሶቻቸው ላይ ተቀምጠው ጋልበዋል። አንድ ቦታ ላይ ከፈረሰኞቹ አንዱ ከፈረስ ወርዶ በእግሩ ጥቂት መጓዙን ዱካው ያመላክታል። ይህም ሰው መጠነኛ ተረከዝ ያለውና ጫማውም ያላለቀ ሲሆን ከቆዳ የተሰራ ቦት ጫማ ማድረጉም ስለታወቃት ከፍተኛ ደስታ ተሰማት። በዚያ ደብዛዛ የጨረቃ ብርሃን እያንዳንዱን እርምጃ ርቀትና የዱካዎቹን አቀማመጥ በማየት ብቻ ሰውየው ረጅም ረጋ ያለና ልበ ሙሉ መሆኑን ካረማመዱ ለመረዳት በቅታለች። ይሄም የበለጠ ተስፋ ስለሰጣት እባኮትን እስከምንደርስቦ ድረስ ይጠብቁን፣ እኔንና ሻሳን ይጠብቁን አለች። ንግግሯ ጉጉት ቢቀላቀልበትም ድምጿን ግን ዝቅ አድርጋ ነበር የተናገረችው። ከዚያም ንግግሯን በመቀጠል ሻሳ ከዚህ ብዙም ስለማይርቁ እሳት አንድዳው የሰፈሩበት ቦታን መፈለግ እንዳለች በጫካው ውስጥ የሚንቀሳቀስ ነገር ስላየች መናገር የፈለገችውን ትታ ያ እዛ ጋር የሚታየው ምንድነው ሻሳ ይታያል አለችው። ዙሪያዋን በጥርጣሬ ከቀኘች በኋላም አንድ ነገር እንዳየው ግን እርግጠኛ ነኝ፣ ግን አሁን ሄደ መሰለኝ ብላ ሻሳን ወደ ሌላኛው ሽንጧ ዞረችው። ረዘም ላለ ጊዜ ሕፃኑን ስለያዘችው ሻሳ እየከበድከኝ ነው፣ ግን ግድ የለም አሁን ፈረሶቹ ጋር እንደርሳለን አለችና ጉዞዋን ቀጠለች። ዛፎቹ ዝርዝር ብለው የበቀሉበትን ቦታ አልፋም ገላጣ ስፍራ ላይ ደረሰች። በዚያም ታስረው የቆሙ ፈረሶች፣ የነደደ እሳትና በብርድ ልብሶቻቸው ተሸፋፍነው የተኙ ሰዎች ያጋጥሙኛል ብላ ገምታ ስለነበረ ጠቆር ብለው ይታዩት የነበሩትን ነገሮች ሁሉ በሚገባ አስተዋለች። ነገር ግን ከሷ ትይዩ ባለው ገላጣ ስፍራ አንገታቸውን ደፍተው የግጡ ከነበሩት የዱር እንስሳትና ጉቶች በስተቀር ሌላ ምንም ነገር አልነበረም። ሴንታ ንዴቷ መቆጣጠር እየሞከረች አይዞሽ ሻሳ፣ እዚህ ባይኖሩ ዛፎቹ መካከል እንደሚኖሩ አልጠራጠርም አለች ጮክ ብላ። የዱር እንስሳቱም የሷን ድምፅ ሲሰሙ ደንብረው ወደ ጫካው ፈረጠጡ። ሲሮጡ ያቦነኑት አቧራ ብቻ አካባቢው ሸፍኖታል። ሻሳ ንፋሱ እንደሆነ የሚነፍሰው ወደኛ ነው። ታዲያ ምን ሆኖ ነው እንደዚህ የፈሩት? በማለት የራቁ በሄዱ ቁጥር የሚቀንሰውን የኮቴያቸውን ድምፅ እያዳመጠች በጥርጣሬ ራሷን ጠየቀች። ምንድን ያስፈራቸው ነገር? አዎ ያስፈራቸው ነገር አለ ብላ ለራሷ ጥያቄ መልስ ሰጠችና አካባቢዋን በጥንቃቄ ከቃኘች በኋላ የሌሉ ነገሮችን እያለምኩኝ ለምን እጨነቃለሁ? ጥላዎቹም ሊያስፈራሩኝ አይገባም ብላ ራሷን በማደፋፈር ቀስ እያለች ወደፊት ትራመድ ጀመር። ብዙም ሳትርቅ ግን ፈርታ ቆመችና ሻሳ ድምፅ አልሰማህም? እኔ ግን የኮቴ ድምፅ ሰምቻለሁ። አዎ የሚከታተለን ነገር አለ ማለት ነው። አዎ አሁን እርምጃውን ቢያቆምም በአይኑ እንደሚከታተለን ይሰማኛል አለች። በዚህች ቅስፈት ጨረቃዋ ደመና ስለሸፈናት ምድሪቱ በጨለማ ተዋጠች። ሴንታም ስለፈራች ሳይታወቃት ሕፃኑን በኃይል ጨምድዳ ይዛው ኖሮ ጮኸ። ሴንታ ግን ወዲያውኑ አያያዟን አስተካክላ አይዞ የኔ ልጅ አይዞ፣ ይቅርታ አድርግልኝ፣ ጨረቃዋም እንደገና ብርሃኗን መስጠት ትጀምራለች ብላ ረጋ ባለ መንፈስ ስላባበለችው ጩኸቱን አቆመ። ሆኖም ወደፊት መራመድ ስትጀምር እንቅፋት ስለመታት
ወደዚህ ባንመጣ ደስ ባለኝ ነበረ አለችና ለመናገር ያሰበችውን አቋርጣ አይ ተሳስቼ ነው መምጣት ነበረብን። አዎ ቆራጦችም መሆን አለብን ሻሳ። ለጊዜው ግን ያለ ጨረቃዋ ብርሃን መንቀሳቀስ አንችልም አለች። እንዳለችውም መንቀሳቀስ አልቻሉም ነበርና ትንሽ ሄድ እንዳለች እረፍት ለማድረግ ተቀምጣ ሰማዩን ማየት ጀመረች። ጠቆር ካለው ደመና ውስጥ ገርጥታ የምትታየው ጨረቃ በአነስተኛው ደመና ውስጥ ባገኘችው ቀዳዳ ብቅ ብላ ለስለስ ያለውን ብርሃኗን ለአጭር ጊዜ ፈነጠቀችና እንደገና ተሸፈነች። ሲንታው በዚህን ጊዜ አንድ ነገር አይታ ሻሳ እንዲህ ብላ በኃይል ጮኸች። ግራጫ መልክ ያለው ግዙፍ ነገር ስላየች ነበር እንደ ብራቅ ጮኸችው። የፈረስ አይነት ቁመና ቢኖረውም እንደ ፈረስ ገራም አይመስልም። ነገር ግን ጩኸቷን እንደሰማ በሳር በተሸፈነው ሜዳ በኩል በፍጥነት ሸሽቶ ተሰወረባት። ሲንታ ወዲያውኑ ከተቀመጠችበት ተነስታ ወደ ዛፎቹ መሮጥ ብትጀምርም እዛ ከመድረሷ በፊት ጨረቃዋን ደመናው እንደገና ስለሸፈናት አካባቢው በሙሉ በጨለማ ተዋጠ። እሷም ለሁለተኛ ጊዜ ተደናቅፋ ወደቀች። ሻሳው በዚህን ጊዜ ደረቷ ላይ ተጣብቆ ማልቀስ ስለጀመረ እባክህን ዝም በል የኔ ልጅ፣ ድምፅን እየሰማ ሊከተለን ስለሚችል አታልቅስ ሻሳ፣ አታልቅስ። አዎ ዝም በል ተጠቁመዋለህ እያለች አባበለችው። ነገር ግን ሕፃኑ እሷን መደንገጧን ከሁኔታዋ ተረድቶ ኖሮ ለቅሶውን አላቋርጥ አለ። ሲንታ በጣም በመፍራቷ ሰውነቷ ይርድ ነበረ። በጨለማው ውስጥ ያየችው ግራጫ መልክ ያለውና የሚያስፈራ አውሬ ምን ተንኮል እንዳሰበ ለመገመት አስቸጋሪ አይደለም። አዎ ተንኮል አስቧል። ከዚህ በፊት ይህንን አውሬ አይታውም ስለነበረ ምንነቱን አውቃለች። ሻሳን ለመደበቅ ከስር አደረገችውና ከመሬቱ ሳር ላይ የተጣበቀች ይመስል በደረቷ ተኛች። ከዛም የነጎድጓድ የሚመስል ድምፅ በጨለማው ስላስተጋባ ሲንታን ኃይለኛው ድምፅ አእምሮዋን ያናወጠው መሰላት። ድምፁን ከዚህ በፊት ብትሰማውም እንዳሁኑ ቀርቦ ስላልነበረ እንደዚህ ቅስም የሚሰብር አልመሰላትምና እመቤቴ ሆይ እመቤቴ አለች በዝቅተኛ ድምፅ። ከአፍሪካ የዱር እንስሳት ሁሉ አስፈሪ የሆነውን የአንበሳን ድምፅ ነበር የሰማችው። ወዲያውኑ ጨረቃዋ እንደገና ሙሉ ለሙሉ ብርሃኗን መስጠት ስለጀመረች አንበሳውን በግልጽ አየችው። 50 እርምጃዎች ያህል ቢርቅም ፊቱን ወደ እነሱ አዙሮ ፊት ለፊቷ ነበር የቆመው። ሰውነቱ በጣም ግዙፍ ሲሆን ጋማው ቀጥ ብሎ ቆሟል። ቀላ ያሉትና ፒኮክ እንደምትባለው ወፍ ጭራ ረጃጅም የሆኑት ፀጉሮቹም ትልቁንና ጠፍጣፋውን ፊቱን ከበውታል። ጠቆር ብላ የምትታየው የጭራው ጫፍ ጭራውን ባወናጨፈው ቁጥር ምን ያህል ጊዜ እንደተወናጨፈ እንደሚቆጥር መሳሪያ ድምፅ ታሰማ ነበረ። ከዛም ከትከሻው ቀና ብሎና አንገቱን ሰገግ አድርጎ በጨረቃዋ ብርሃን እንደ ዝሆን ጥርስ ነጫጭ ረጃጅምና ስል የሆኑት ጥርሶቹ እስከሚታዩ ድረስ መንጋጋዎቹን አላቀቀና እንደገና ገሳ። ይሄ ኃይለኛ ድምፅ ደረቷን ያደቀቀው ይመስል ልቧ መምታቱን፣ ሳምባዋ ትንፋሽ ማስወጣትና ማስገባቱን ያቆመ መሰላት። የፊኛዋ መቆጣጠሪያ ስለላላም ራሷን መቆጣጠር እንዳለባት ተገነዘበች። እቅፏ ውስጥ የነበረው ሻሳ በዚህን ጊዜ በጣም እየጮኸ ስቅስቅ ብሎ ማልቀስ በመጀመሩ ሲንታ ወዲያውኑ ድንጋጤዋና ፍርሃቷ ሁሉ ጠፋ። የአንበሳው መልክ ቀላ ያለ ሲሆን በእርጅና ምክንያት ከመንጋው የተባረረ ነው። አብዛኞቹ ጥርሶቹ ከመውላለቃቸውና ጥፍሮቹን ከመሰባበራቸው ሌላ ትከሻው ላይ ብዙ ጠባሳ ስለነበረ ቆዳው ፀጉር አልባ ሆኖ ይታያል። እሱን ለማባረርና በመንጋው ውስጥ የበላይነቱን ለመያዝ ከተነሳበት ተቀናቃኙ ጋር ባደረገው ፍልሚያ ደቦሉ አንበሳ በጥፍሩ አይኑን ጎልጉሎ ስላወጣበት አንድ አይኑን አጥቷል። ከዚህም በተጨማሪ ረሃብ ስላጠቃው ሰውነቱ በጣም ከስቶ ነበረ። ረሃቡንም ለማስታገስ ከ3 ቀናት በፊት አንዲት ጃርት ቢይዝም በረጃጅም መርዘኛ ሾዎቿ አንገቱንና ጉንጮቹን ወቅታው ስለነበረ ቁስሎቹ መግል ከመቋጠራቸው ሌላ ነፍርቀዋል። በእርጅናውም የተነሳ ተጠራጣሪና በራሱ የማይተማመን ሆኗል። በተለይም የሰው ጠረን ሲሸተው ወይም ሰው ሲያይ ከፍተኛ ጥንቃቄን ያደርጋል። ከነዚህ ቀጥ ብሎ ከሚራመዱ ፍጥረታት መጠንቀቅ እንዳለበት በሚገባ ያውቃል።
ስለተደናገጠም ስለተጠራጠረም ነበር በተደጋጋሚ የሚያገሳው። አንበሳው አሁንም ምን ማድረግ እንዳለበት መወሰን ስላቃተው እንደገና አገሳ። ይህኔ ሴንታ ከፍተኛችበት ተነስታ ቆመች። ሞርቶም እያለች አንድ ያረጀ ጥቁር ድመት ሊይዛት ሲያደፍጥ አይጧ ደግሞ ለማምለጥ በሞከረች ጊዜ እንዴት አድርጎ እንደያዛት አይታለችና አሁንም ለመሮጥ ብትሞክር ፊት ለፊቷ የቆመው ግዙፍ አውሬ እንደ ድመቱ እንደሚከመርባት አወቀች። የመቆፈሪያ ዱላዋን ሹሉን ጫፍ ወደ ላይ ቀስራ እየጮኸች ቀጥታ ወደ አንበሳው ሮጠች። አንበሳውን በዚህ ጊዜ 50 እርምጃዎች ያህል ወደ ኋላ ፈገፈገ። ከዛም ቆመና እያስተዋላት ጭራውን እንደ ጅራፍ ያወናጭፈው ጀመር። ከመሳቀቁም የተነሳ ይጓጉር ነበር። አይኗን ከሱ ላይ ሳትነቅል ሻሳን በአንድ እጇ መቆፈሪያ ዱላዋን በሌላኛው እንደያዘች ቀስ እያለች ወደ ኋላ ፈገፈገች። በአይኗ ጠርዝ ቀስ ብላ ወደ ኋላ ስትመለከት ነጠል ብሎ የበቀለ የሞፓኔ ዛፍ አየች። ቀጥ ያለ ጠንካራና ቅርንጫፎቹ ከመሬት ከፍ ብለው የሚገኙ ቢሆንም እዚያ መድረሱ ራሱ ወደ ምድር መጨረሻ መሄድ መስሎ ታያትና ድምጿ እየተንቀጠቀጠ በሹክሹክታ አዎ መሮጥ አለብን ሻሳ፣ ቀስ ቀስ አሁን እያለች አመቺውን ጊዜ ስትጠባበቅ ምንም እንኳን ቅዝቃዜ ቢኖርም ፍርሃት ስለተጨመረባት ወባ እንደያዛት ሁሉ ትንዘፈዘፍ ነበር። አንበሳው ቀጥ ብሎ ቆሞ ስታይና ሲያነፈነፍ ስትሰማም ይህ ፈጣሪ ያለ እንዴት ትልቅ ነው፣ በጣም ትልቅ ነው አለች። በዚህም ጊዜ ምን እንደጠለፋት ሳይታወቅ ወደቀች። አንበሳው መውደቋን ስላየ ወደ እሷ ተንደረደረ። በሚሮጥበት ጊዜ አተነፋፈሱ የሞተር ድምፅ ይመስላል። ሴንታ ከወደቀችበት ሆና እንጨቷን እያወዛወዘች ጮኸች። በዚህም ጊዜ አንበሳው ቆም ቢልም በረጅምና ከርዳዳ ጸጉሮቹ የተሸፈነውን ትልቁን ጭንቅላቱን በዛች አይነት ወደ ላይና ወደ ታች እየነቀነቀ ጠቆር ያለ ጫፍ ያለውን ረጅም ጭራውን እያወናጨፈ ከፊት ለፊቷ ሆኖ በዚያች አንድ አይኗ ፈጠጠባት። ሴንታ ማፈግፈግ ስትጀምር ወደ መሬት ዝቅ እያለ ስለተጠጋት ሻሳ ዛፉ ጋር መድረስ አለብን አለች። አንበሳው እንደገና ዙሪያዋን መሽከርከር እንደጀመረ ሴንታ ቀና ብላ ጨረቋን ተመለከተች። በዚህም ጊዜ ሌላ ጠቆር ያለ ደመና ከወደ ሰሜን ሲገሰግስ ስላየች እባክን ፈጣሪ ጨረቋን አትሸፍናት እያለች አንበሳው ይሰማት ይመስል እየተንቀጠቀጠች በተቆራረጠ ድምፅ ለመነች። ሕይወታቸው የምትቆየው ለስለስ ያለው የጨረቃዋ ብርሃን እስካለ ድረስ እንደሆነና ብርሃኑ ከጠፋም ግዙፉ ድመት ምን ያህል ድፍረት እንደሚሰማው አውቃለች። አሁንማ ስጋቱ ለቆት ወደ እሷ እየተጠጋ ነው። የመጨረሻውን እርምጃ ለመውሰድ ጥቂት ሰኮንዶች ብቻ ነው የቀሩት። ለካስ እሷም ሳይታወቃት ወደ ኋላ እያፈገፈገች ስትሄድ የሞፓኒው ዛፍ አጠገብ ደርሳ ኖሮ ጀርባዋን ግንዱ ሲገጫት ደንግጣ ልትወድቅ ነበረ። እግሮቿ የሰውነቷን ክብደት በወቅቱ ለመቋቋም በቂ ጥንካሬ ስላልነበራቸው ግንዱን አጥብቃ ያዘችው። ከዛም የሰጎን እንቁላሎቹን ስታራግፍ በጣም ከመንቀጥቀጧ የተነሳ አቁማዳውን ልትጥለው ነበረ። ነገር ግን ወዲያውኑ ራሷን አረጋግታ የሻሳን እግሮች አቁማዳው ውስጥ ከተተቻቸውና ጀርባዋ ላይ አስተካክላ አስቀመጠችው። ሕፃኑም በዚህ ድርጊቷ ተናዶ ፊቱ እስከሚቀላ ድረስ እየጮኸ አለቀሰ። ቀጥላም ዝም በል እባክን ዝም በል ሻሳ በማለት እሱን እያባበለች የመቆፈሪያ ዱላዋን እንደ ጎራዴ ወገቧ ላይ ባጠለቀችው ገመድ አሳልፋ ሻጥ አደረገችው። ከዛም በኋላ ደግሞ ለሷ ቀረብ በሚለውን የዛፉን ቅርንጫፍ ለመያዝ ዘለለች። እንደያዘችው በባዶ እግሮቿ የዛፉን ሻካራ ክንድ እየረገጠች ወደ ላይ ለመውጣት ሞከረች። የሚሳካላት ባይመስላትም በእጆቿና በእግሮቿ ብርታት ከነሸክሟ ቅርንጫፉ ላይ እንደምንም ተንጠላጥላ ወጣች። ይሁንና ከመሬት 1 ሜትር ተኩል ያህል ከፍታ ብቻ ስለነበረች አንበሳው በሚያስፈራ ድምፁ እያጉረመረመ ወደ ዛፉ ስለተንደረደረ ከበላዋ የነበሩትን ቅርንጫፎች በመመርኮዝ ከፍ እያለች መውጣት ቀጠለች። 4 ሜትር ተኩል ያህል እንደወጣች ሰውነቷ ያዞ ቆዳ ከሚመስለው ሻካራ ግንድ ጋር ስለተፋግተገ ተላላጠ። ከተላጠው ሰውነቷ የሚፈሰውን ደም እያሸተተ አንበሳው ረሃቡም እንደ አዲስ ተቀሰቀሰበት። ሴንታ ዛፉ ስር የጣለቻቸውን የሰጎን እንቁላሎች እያሸተተና እየተንጎራደደ ማግሳት ስለጀመረ አይዞሽ ሻሳ አሁን ምንም አንሆንም
አለች። የዛፉ ቅርንጫፍ ላይ እንደተቀመጠች ሻሳን ጭኗ ላይ አድርጋ ያረጀውን አንበሳ ጡንቻማ ትከሻ ወደ ታች ትመለከት ነበረ። የንጋቱ ብርሃን የምስራቁን ሰማይ አቅልቶ ስለነበረ አሁን ሁሉም ነገር በግልጽ ይታያል። የግዙፉ ድመት ጋማም በስዕል ላይ እንደሚታየው ጠቆር ያለ ሳይሆን እንደ ሌላው ክፍለ አካሉ ሁሉ ቀላ ያለ መሆኑን ተገነዘበች። ኦዋ እነዚህን የዱር አውሬዎች ቀያዩ ሰይጣኖች ይላቸው እንደነበር አስታወሰች። እየጮኸ ያለቅስ የነበረው ሻሳን እያባበለችና ወደ ምስራቅ እየተመለከተች መቼ ይሆን የሚነጋው እያለች ትጨነቅ ጀመር። ንጋቱን የሚጠራ የሚመስለው የምስራቁ ሰማይ የቀላ መዳብ መስሎ ስለነበረ ሊነጋ ነው በቃ ሻሳ፣ አውሬውም ይሄዳል እያለች ለሻሳ በመንገድ ላይ እንዳለች አንበሳው በፊት እግሮቹ የዛፉን ግንድ በኋላ እግሮቹ ደግሞ መሬቱ ላይ ቆሞ እሷን ወደ ላይ አንጋጦ ይመለከታት ጀመር። አንድ አይን ብቻ ነው ደግሞ ያለው በማለት ራሷን ለማጽናናት ሞከረች። ነገር ግን የጠፋው አይኑ ጉድጓዱ ጠቆር ብሎ መታየቱ ደነኛው ቢጫማ አይኑ የበለጠ ስላጎላው ጭካኔው በግልጽ ታያትና ሰውነቷ ተንዘፈዘፈ። አንበሳው በሁለቱ የፊት እግሮቹ መዳፎች የዛፉን ግንድ ሲዋጥጥ ልጣጩ ስር የሚፈሰው ፈሳሽ መንጠባጠብ ጀመረ። በዚህም ጊዜ እንደ ነጎድጓድ የሚያስተጋባውን ድምፁን ያሰማ ስለነበረ ሴንታ ሂድ ከዚህ ጥፋ፣ ሂድ ከዚህ ጥፋ እያለች ነገር ግን አንበሳው አልሸሸም። በአራቱም እግሮቹ ዛፉ ላይ ተንቆናጦ እየተሳበ ወደ እሷ ስለተጠጋ አረ ሂድ ከዚህ ሂድ እያለች ባይር ጮች። ማይክል እንደነገራትና እሷም በሌቫንት መጽሐፍ ውስጥ እንዳነበበችው ከሆነ አንበሶች ዛፍን አይወጡም። አንበሳው ያለማቋረጥ የዛፉን ግንድ እየዋጠጠ ወደ ላይ ይወጣ ስለነበረ ለማምለጥ እንደማትችል ተገነዘበችና ግን እኮ ሻሳ አንተን ማዳን አለብኝ አለች። ወዲያውኑ ተቀምጣበት የነበረው ቅርንጫፍ ላይ ቆመች። ቀና ብላ ስታይም ከጭንቅላቷ ትንሽ ከፍ ብሎ የዛፉ ዋና ግንድ ላይ የልብስ ማንጠልጠያ የመሰለ የተሰበረ ቅርንጫፍ ጉራይ ስላገኘች ሻሳን የከተተችበትን አቆማዷን ማንጠልጠያውን ተንጠራርታ ጉራጁ ላይ አንጠለጠለችው። ከዛም እያለከለከች በል እንግዲህ እኔ ቆንጆ ደህና ሁን፣ ምናልባት ሃኒ ታገኝ ይሆናል በማለት ተሰናበተችው። ሻሳ ይፈራገጥ ስለነበረ የተንጠለጠለው አቆማዳ መወዛወዝ ቢጀምርም ሴንታ የቆመችበት ቅርንጫፍ ላይ ቁጢ ጣለችና እንደ ጎራዴ ወገቧ ላይ ያጠለቀችውን ሹል መቆፈሪያ ዱላ መዘዘችው። ምንም እንኳን በዓይኗ የምትከተለው አንበሳውን ቢሆንም ልቧ ሕፃኑ ጋር ነበርና እባክህን አትፈራገጥ የኔ ልጅ፣ ድምፅ ካላሰማ ሊያይህ አይችልም። አዎ ከዛ ሊያይ ስለማይችል እኔም ብቻ በልቶ ሊሄድ ይችላል አለችው። አንበሳው ቅርንጫፎቹ በመመርኮዝ ሚዛኑን እየጠበቀና በሁለት የፊት እግሮቹ እየተሳበ እንዳለ እንደገና ገሳ። ይሄኔ የሚነፈርቁት ቁስሎችና ከትንፋሹ የሚወጣው የበሰበሰ ስጋ የሚመስል ክርፋት አወዳድ። ቀጥሎም ከጭንቅላቱ ቀና ብሎ ብቸኛ የሆነችውን ቢጫ አይኑን ሴንታ ላይ ተክሎ የከባድ ፈንጂ የሚመስለውን ድምፁን በተከታታይ እያሰማ ግራጫ መልክ ያላቸው ዘርዛራ መንጋጋዎቹ እስኪታዩ ድረስ አፉን ከፍቶ ወደ ሴንታ ተጠጋ። ሴንታ በዚህን ጊዜ በጣም ጮኸችና ሾል ያለ ጫፍ ባለው የመቆፈሪያ እንጨቷ መንጋጋውን ወጋችው። ደሙ ሲፈስ ብታይም የመቆፈሪያው ጫፍ መሰበሩ ታወቃት። ከዛም አንበሳው የመቆፈሪያውን እንጨት በመንጋጋው ቆልፎ ያዘና ከእጇ መንጭቆ ወረወረው። ከቆሰለው መንጋጋው የሚወጣው ብሩህ ቀይ ደም ባገሳ ቁጥር ይረጭ ስለነበረ አካባቢው በደም ቢሸፈንም አንዴ ተስቦ ሴንታ ካለችበት ደረሰ። ሴንታም በዚህን ጊዜ ለማምለጥ እግሮቿን ሰብሰብ አድርጋ ነበረ። ነገር ግን ቆልመም ያሉትና ርዝመታቸው የሌባ ጣት ከሚመስሉት የአንበሳው ቢጫ ጥፍሮች አንዱ ከቁርጭምጭሚቷ ከፍ ብሎ ባለው ስጋዋ ላይ ተቸከለ። ከዛም ወደ ታች ጎተታት ጀመር። ምንም አማራጭ ስላልነበራት በሁለቱም እጆቿ የዛፉን ቅርንጫፍ አጥብቃ ያዘች። በኃይል ወደ ታች ብትጎተትም ባለ በሌላ ኃይሏ የዛፉን ቅርንጫፍ ጥርቅም አድርጋ ስለያዘች ሰውነቷ ሁለት ቦታ የሚከፈል መስሎ ተሰማት። እግሯ ውስጥ የተሰነቀረው የአንበሳው ጥፍርም ቀዳዳውን እያማሰለ በማስፋት ወደ ውስጥ እየሰረገ ገባ። ስጋዋም
እየተጠቃለለ ጥፍር ውስጥ መግባት ስለጀመረ ሴንታ ስቃዩን መቋቋም አቃታት። ቅርንጫፉን የያዘችባቸው እጆቿም ከዷት። ቀስ በቀስ እየተንሸራተተች ወደ ታች መውረድ ስለጀመረች ፈጣሪ አምላኬ ሆይ የልጄን ነገር አደራ ከክፉ አደጋ ሁሉ ጠብቅልኝ እያለች መጮ ጀመረች። ጌሪ የልጅ ልጁን በሕይወት እንደማያገኝ ያውቋል። ከ18 ወራት በፊት በአትላንቲኩ ቀዝቃዛና አረንጓዴ ውሃ ውስጥ የሰመጠችው የማያውቃት ምራቱ እንደሞተች አልተጠራጠረም። ይህን ሲያስብ ግን ሐዘኑ እንደገና ስለሚቀሰቀስበት ዛሬም አጠገብ ወደተኛቸው አና ተጠጋ። አና ምንጊዜም ይህ ስሜት ሲቀሰቀስበት ፊቷን ወደ እሱ ታዞርና ታቅፈዋለች። ኃይለኛ እንቅልፍ ላይ እንኳን ብትሆን ምን እንደሚፈልግ ጠንቅቃ የምታውቅም ትመስላለች። ጠዋት ሲነሳም ታዲያ አእምሮ ከጭንቀት ነፃ ስለሚሆን ነቃ ይላል። ሌሊት ትክክለኛ ነው ብሎ ያመነበትንም ሐሳቡን ይሰነዝርና እስካሁን ምንም ፍንጭ ያላገኘለትን ጭፍን ምኞቱን እውን ለማድረግ ታጥቆ ይነሳል። ጌሪ 5000 ማስታወቂያዎችን አዘጋጅቶ ኬፕታውን ውስጥ አንዲት ለጠፉና በደቡብ አፍሪካ በሚገኙ ፖሊስ ጣቢያዎች፣ ፍርድ ቤቶች፣ ፖስታ ቤቶችና ባቡር ጣቢያዎች በሙሉ እንዲሰራጩ አድርጓል። እሱና አና በየደረሱበት የሚለጥፏቸውን ማስታወቂያዎች ፊያት መኪናው የኋላ መቀመጫ ላይ ጭነው ይዘው ስለነበረ ሰው በብዛት በሚገኝባቸው የማከፋፈያ ሱቆች ወይም ቡና ቤቶች ግድግዳዎች ላይ ብቻ ሳይሆን ጭር ባሉ መስቀለኛ መንገዶች አካባቢ በሚገኙ ዛፎች ላይ ሳይቀር በሚስማር ይሰቅሏቸው ነበረ። ጠለቅ ብለው ወደ በረሃማው ምድር በመግባት ላይ እንዳሉም በመንገዳቸው ላይ የሚያገኟቸውን ሕፃናት ጣፋጭ ቀረሜላዎችን በመስጠት ማስታወቂያውን ለቤተሰቦቻቸው ወይም በየመንደሮቻቸው በየሰፈሩበት አካባቢ ለሚገኙ አዛውንቶች እንዲሰጡ ያዟቸው ነበረ። ማስታወቂያው የተጻፈው እንደሚከተለው ነው። የ5000 ፓውንድ ሽልማት። ይህ ሽልማት የሚሰጠው ነሐሴ 28 ቀን 1917 ዓመተ ምህረት ከስዋኮፍመንድ ከተማ በስተሰሜን አካባቢ ቁስለኞችን ይዛ ተጓዝ የነበረችው የፕሮቴያ ካልስ መርከብ ከአንድ የጀርመን ጦር መርከብ በተከፈተባት የከባድ መሳሪያ ጥቃት ስትሰጥም ከተረፉት ተሳፋሪዎች አንዷ የሆነችውን ሴንታ ዲተሪ ከርቲኒን የት እንደምትገኝ ትክክለኛ መረጃ ለሚሰጠን ሰው ነው። ማዕበሉ ከርቲኒን ከውቅያኖስ ተፍቶ አውጥቷት ከሆነ ከሌላው ገንጠል ብለው ለብቻቸው ከሚኖሩት ጎሳዎች በአንዱ እንክብካቤ የተደረገላት ይሆናል። አለበለዚያ ግን ምድረ በዳው ውስጥ ብቻዋን ቀርታ ልትሆን ትችላለችና የመኖሯን ፍንጭ ያገኛችሁ ሁሉ ዊንዶክ ለሚገኘው የኬሴር ሆልፍ ሆቴል በተቻላችሁ መጠን ፈጥናችሁ እንድታሳውቁ እጠይቃለሁ። ሌተናል ኮሎኔል ጋከርቲኒ። 5000 ፓውንድ ባንዴ ማግኘት ትልቅ ጸጋ ነው። ምክንያቱም ይህ ገንዘብ ለአንድ መካከለኛ ክፍያ እየተከፈለው ለሚተዳደር ሰው የ20 ዓመት ደሞዝ ነበርና አንድ ሰው ይህን ያህል ገንዘብ ካለው የእርባታ ቦታ ከነከብቶቹ ገዝቶ እድሜውን ሙሉ ያለ ሐሳብ መኖር ይችላል። ስለዚህም ይህን ሽልማት ለማግኘት የጓጉ ብዙ ሰዎች የሽልማቱን ሙሉ ገንዘብን ባይሆን በመጠኑ ለማግኘት ለጌሪ ያላዩትን አየን፣ ያልሰሙትንም ደግሞ ሰማን፣ የማያደርጉትንም እናደርጋለን እያሉ ቃል ይገቡለት ነበረ። ኬሴሮፍ ኦልቤርጓቸው ድረስ መጥተው ሴንታን አይተናታል፣ ተመልሰን ለመፈለግ ግን 1000 ፓውንድ በቅድሚያ ይሰጠን የሚሉ ነበሩ። አንዱ ጭርሱን የገዛ ሴት ልጁን የጠፋቸው ልጆች ናት ብሎ ቀርቧል። አንዱ ደግሞ ያለችበትን ማግኘት ይችላለሁ ብሎ የሴንታን ቀለበት
በክር እንዳንጠለጠለ ወደ 600 ኪሎ ሜትር በበረሃ ውስጥ ተጉዟል። በዚህ መሃል አንዱ የራሳቸውን ማስታወቂያ ጠቅልሎ ላከላቸው። ከዊንዶክ ራቅ ብላ ከምትገኘው ኦሳሎ ከምትባለው ደረቅ ጣቢያ ከ4 ቀናት በፊት መላኩ በማተቡ ያስታውቃል። ጌሪ እሽጉን ሲያገላብጥ በጥሩ የእጅ ጽሑፍ በጀርመንኛ የተጻፈ አድራሻ ያገኘ። እሽጉ ላይ ቴምብሮች አልተለጠፉበትም። የታሸገውን ወረቀት ከፍቶ ሲመለከት ግን የተላከለት ማስታወቂያ ሳይሆን በእጅ የተሳለ ካርታ መሆኑን ተረዳ። ከካርታው በታችም በስዕሉ እየተመራ የቀጠሮ ቦታ ድረስ እንዲመጣ የተጻፈ ማስጠንቀቂያ አለ። ከዚህ በኋላ ግን የተጻፈ ስም ወይም ደግሞ ፊርማ አልነበረም። ጌሪ ራቅ ብለው በሚገኙ ፖስታ ቤቶች ስራ እንደማይበዛ ስለሚያውቅና የፖስታ ቤቱ ኃላፊም እያንዳንዱን ዕቃ ላኪ ማስታወስ የሚችል ስለመሰለው በቀጥታ ወደ ኦሳሎክ ቴሌግራም ላከ። የፖስታ ቤቱ ኃላፊም ደብዳቤው ሌሊት ፖስታ ቤቱ ፊት ለፊት ተጥሎ እንደተገኘና ላኪውንም ማንም ሰው እንዳላየው ገለጸለት። አናም ሆነች ጌሪ የሚያደርጉት ጠፍቷቸዋል። ሆን ተብሎ የሚዶልቱባቸው መስሏቸዋል። ወዲያውኑ ደግሞ ቀጠሮ ቦታ ለመገኘትም ጓጉ። የቀጠሮ ቦታ ከዊንዶክ 240 ኪሎ ሜትር ርቆ ስለሚገኝ ካስማዎችላንድ የሚባል ስፍራ ነበረ።